ለኛ ለኢትዮጵያ ኢኮኖሚያዊ ፖለቲካዊ ዲፕሎማሲያዊ ማህበራዊ ጠቀሜታ ከማምጣት አንፃር የሀገር መሪዎች የዛ መሄድ የሉሲ መሄድ ምን አይነት ዲፕሎማሲያዊ ጠቀሜታ ያመጣል እኛ ምን ፈልገው ሁሉም ዓለም ኢትዮጵያ የሰው ዘር መገኛ ናት ከዲፕሎማሲ አንፃር ከተለያዩ ዓለም ሀገራት ጋር ብዙ ትስስር ያመጣል ዲፕሎማሲ ለብዙ ነገር ይጠቅማል ሰላም ጤና ይስጥልን የጋዜጣ ፕላስ ተከታታዮቻችን ይህ ሳምንታዊ የዲፕሎማሲ ፕሮግራማችን ነው ዛሬ ቆይታ የምናደርገው ከቅርስ ባለስልጣን ምክትል ዋና ዳይሬክተር ከሆኑት አቶ ኤልያስ ሽኩር ጋር ነው በቆይታችንም የቅርሶችን እድሳት በተመለከተ እንዲሁም አንዳንድ ቅርሶችን ከተለያዩ ሀገራት ለማስመለስ ያሉ ዲፕሎማሲያዊ ጥረቶችን እና እንዲሁም ደግሞ ሉሲን የተመለከቱ ጉዳዮችን የምናደርግ ይሆናል አብራችሁን ቆዩ አቶ ሽኩር እንግዲህ ስለሆኑ እዚህ ጋር ያመሰግናለሁ እኔም እጅግ አድርጌ አመሰግናለሁ መልካም ምናልባት ወደ መጀመሪያ ጥያቄ ሲሄድ ኢትዮጵያ እንግዲህ እንደምታውቀው በርካታ የሚዳሰሱና የማይዳሰሱ ቅርሶችን በዩኔስኮ አስመዝግባለችና ምናልባት እነዛ ለኢትዮጵያ ምን ትሩፋት ይዘው መጡ ምንድነው ጠቀሜታቸው ብሎ መግለጽ ይቻላል ጥሩ እንግዲህ እስካሁን ባለው ኢትዮጵያ በዩኔስኮ 12 የሚዳሰሱና 6 የማይዳሰሱ ቅርሶች አስመዝግባለች እነዚህ ካስመዘገበቻቸው ቅርሶች 5ቱ ቅርሶች 3 የሚዳሰሱና 2 የማይዳሰሱ ባለፉት 2 ዓመታት ውስጥ ነው ያስመዘገበችው ቅርስ የማስመዝገብ ሂደት ቀላል አይደለም በዩኔስኮ ቅርስ የማስመዝገብ ሂደት ብዙ ሂደት ጠብቆ ነው የሚመዘገበው ዩኔስኮም አንድ ቅርስ በዩኔስኮ ለመመዝገቡ መሰረታዊ የሆኑ መስፈርቶችን መሟላታቸው በገምጋሚ ቲሙ ካረጋገጠ በኋላ ነው የሚመዘገበው ዩኔስኮ ግን እነዚህ ቅርሶች መመዝገብ ብቻ ሳይሆን እነዚህ ቅርሶች ከተመዘገቡም በኋላ ቢሆን ሰው ሰራሽና ተፈጥሯዊ በሆነ ሁኔታ ለጉዳት ሊዳረጉ ይችላሉ በተለያየ ምክንያት እሴታቸው ሊለቁ ይችላሉ በዚህ ምክንያት ዩኔስኮ በተለያዩ ጊዜያት ቅርሶቹ ያሉበት ሁኔታ ፔሪዮዲክ ሪፖርት ይፈልጋል ይከታተላል መመዝገብ ብቻ ሳይሆን ይከታተላል ግን ወደ ረንሳው ጥያቄ ሲሄድ ቅርስ በዩኔስኮ ማስመዝገብ 2 መሰረታዊ ጥቅሞች አሉት አንዱ ቅርሶቹ ጥበቃ ያገኛሉ ሁለተኛው ደግሞ ቅርሶቹ በዓለም አቀፍ ደረጃ እውቅና ያገኛሉ ከጥበቃ አንፃር በመንወስድበት ሰዓት ቅድም እንደገለጽኩልህ ቅርሶቹ ከተመዘገቡ በኋላ በተለያየ ምክንያት ጉዳት ሊደርስባቸው ስለሚችል እሴታቸው ሊለቁ ስለሚችሉ ዩኔስኮ ፔሪዮዲክ ሪፖርት ይፈልጋል በኢንታንጀብሉም በታንጀብሉም ማለት ነው ይሄ ፔሪዮዲክ ሪፖርቱ ደርሶት ካየ በኋላ ከሪፖርቱ መነሻ ችግር አለ ካለ ሚሽን ይልካል ሚሽኖች ይልካል ይሄ ሚሽን ያየው ሪፖርት ከሄደ በኋላ ቅርሶቹ በጣም ለአደጋ የተጋለጡ ከሆነ ኢንዳንጀርስ ሊስት ውስጥ ይገባሉ ይገባል ስለዚህ ይሄን ደግሞ በተቀመጠለት ጊዜ ከዚህ በውይይቶችና በተለያዩ ውይይቶች ተካሂዶ ከዚህ የማይወጣ ከሆነ ቅርሶቹ ከዩኔስኮ ቅርስም ሊሰረዙ ይችላሉ በዓለም አቀፍ ደረጃ እንደዚህ ቅርስ በዚህ ሁኔታ የተሰረዙን የማቃሻው 2 ቅርስ አሉ በዓለም አቀፍ ደረጃ እኛ ይሄ ችግር እስካሁን አልገጠመንም ስለዚህ ይሄ የሚያሳየው ቅርሶቹ በዩኔስኮ መመዝገባቸው አንዱ ጥበቃ ይደረግላቸዋል ስንል እኛ ያስመዘገብናቸው ቅርሶች አስመዝግበናል ብቻ ሳይሆን ቅርሶቹ እሴታቸው ጠብቆ ለትውልድ እንዲተላለፉ እሴታቸው እንዳይለቁ ተገቢውን የሆነ እንክብካቤ ጥበቃ ከዩኔስኮ ብቻ ሳይሆን ከኛም ያስፈልጋል ማለት ነው ስለዚህ ለዚህ ደግሞ ዋና የሚያስፈልገው ቅርሶቹ እሴታቸው ጠብቀው እንዲቀጥሉ ደግሞ ምን ይፈልጋል ቅርሶቹ እንደ ሰው ቅርሶቻችን ሰላም ይፈልጋል ለምንድን ነው የሚባልበት ምክንያት የሰላም ችግር ባለበት አካባቢ በቅርሶቹ ላይ 2 መሰረታዊ ችግር ይገጥማል አንዱ ይሄ ባለበት አካባቢ ጎብኚ ሄዶ ችግር ባለበት የጸጥታ ችግር ባለበት አካባቢ ቅርሶቹ ሄዶ ማንም ሰው አይጎበኝም ስለዚህ ከቅርሶቹ የሚገኘው ጥቅም አይገኝም ማለት ነው ሁለተኛ በእንደዚህ አይነት ግጭትና ጦርነት ባለበት አካባቢ ቅርሶቹ ከፍተኛ የሆነ አደጋ ይደርስባቸዋል
ስለዚህ ሁሉም የህብረተሰብ ክፍል በየደረጃ ያለ መዋቅርም እነዚህ ቅርሶችን ጥበቃ የማድረግ የመንከባከብ ኃላፊነት አለበት ማለት ነው። ሁለተኛ የቅርሶቹን የመመዝገብ ጥቅም ቅድም እንዳልኩ እውቅና ነው። ዓለም አቀፍ እውቅና ማግኘት ነው። ዓለም አቀፍ እውቅና ያገኛሉ ማለት ማንንም ሰው በቀላሉ እነዚህ ቅርሶች ኦንላይን አክሰስ ያደርጋቸዋል ማለት ነው። እነዚህ ቅርሶች አክሰስ አደረጋቸው ማለት እነዚህ ቅርሶች ወዳሉበት አካባቢ ከፍተኛ ቁጥር ያለው ቱሪስት ወደ እነዚህ አካባቢ ይፈሳል። ስለዚህ በሚመጣበት ሰዓት ከፍተኛ የሆነ ቱሪስት ወደዚህ በሚመጣበት ሰዓት ላይ ከፍተኛ የሆነ ገቢ አለ ማለት ነው። ይሄ ገቢ አጠቃላይ በሀገራችን ያለው ኢኮኖሚን ያነቃቃል። በአካባቢው ያለው ማህበረሰብም የስራ እድል ይፈጥራል። የአካባቢ ኢኮኖሚ ያነቃቃል ማለት ነው። ይሄ ለሆቴሎች፣ ለትራንስፖርተሮች፣ ለንግድ ድርጅቶች፣ ለአስጎብኚዎች ለነዚህ ሁሉ ጥቅም ያስገኛል ማለት ነው። ዓለም አቀፍ እውቅና ያገኙ ማለት የበለጠ ተዋወቁ ነው። የበለጠ ተዋወቁ ማለት ደግሞ ቁጥሩ ከፍተኛ የሆነ ሰው ጎብኚ ወደዚህ ይመጣል። በዚህ ምክንያት የሚፈጠር ገቢ አለ፣ የሚፈጠር የስራ እድል አለ ማለት ነው። ይሄ በዚህ አጋጣሚ ደግሞ አገርን የበለጠም የማስተዋወቅ ሁኔታ አላቸው። አሁን ባጭሩ ብንወስድ የቅርብ ጊዜ ብንወስድ ባሌ ተራሮች በዩኔስኮ ከመመዝገቡና ከተመዘገቡ በኋላ ያለው የቱሪስት ቁጥር በፍጹም አይገናኝም። ጌዲዮ እንደዚሁ ባህላዊ መልክዓ ምድርም ከምዝገባ በፊትና አሁን ያለው የተለያየ በቅርብ እንኳን ያስመዘገብነው መልካ ቆንጥሬ ከፍተኛ የሆነ ቱሪስት እየመጣ ነው ያለው ማለት ነው። ስለዚህ እነዚህ ቅርሶቻችን ከፍተኛ ጥቅም አላቸው። እንደዚሁ ኢንታንጀብሎችም አሁን ሸዋሊድን ካስመዘገብን በኋላ አንድ በዓል አክብረና ከተመዘገበ በኋላ በሸዋሊድ በዓል አከባበር ወደዛ አካባቢ የሚሄደው የቱሪስት ቁጥር ከምዝገባው በፊትና ከምዝገባው በኋላ ያለው ኮምፕሊትሊ በጣም የተለያየ ነው ማለት ነው። የመስቀልን በዓል ብንወስድ ሌሎችም በቃ የተመዘገቡ ቅርሶች ከምዝገባ በፊትና ከምዝገባ በኋላ ያለው ነገር እጅግ በጣም የተለያየ ስለሆነ ከፍተኛ የሆነ እውቅና ባገኘ ቁጥር ከፍተኛ የሆነ ገቢ፣ ከፍተኛ የሆነ የስራ እድልም ይፈጥራል ማለት ነው። በጣም ጥሩ። ምናልባት ሌላው በዩኔስኮ ለማስመዝገብ አሁን እንቅስቃሴ ላይ ያሉ በርካታ ቅርሶች አሉ። እነሱ ምን ደረጃ ላይ ነው ያሉት? እንግዲህ በዩኔስኮ ለማስመዝገብ አሁን ኢንታንጀብል ላይ ብንወስድ በሁለት ዓመት አንድ ነው ማስመዝገብ የሚቻለው። በሁለት ዓመት አንድ ማስመዝገብ ይቻላል። ግን እኛ ደግሞ የሁለት ዓመቱ ምዝገባ እንደተጠበቀ ሆኖ ግን ከጎረቤት ሀገራት ላይ መልቲናሽናል የሆኑ ጉዳዮች ላይ ደግሞ ትኩረት ሰጥተን እየሰራን ነው። ይሄ የምናደርግበት ምክንያት ከጎረቤት ወንድሞቻችን ጋር በባህልም በኢኮኖሚም በሁሉም ነገር ትስስር መፈጠር ስላለበት ለብዙ ጠቀሜታ ስላለው የኛ ማህበረሰብ ሆኖ በሌሎች ሀገሮች ያሉ ተመሳሳይ ባህል ተመሳሳይ የተለያየ ስርዓት ያላቸው አሉ። ለምሳሌ ሄድ ኢሴን በሚመለከት ስናስመዘግብ ከሶማሌና ከጅቡቲ ወንድሞቻችን ጋር በጋራ ነው ያስመዘገብነው። ይሄ በጣም ከፍተኛ የሆነ ጠቀሜታ አለው። ከነዚህ ሀገራት ጋር የሚኖረን የባህል ልውውጥ ለኢኮኖሚውም በአካባቢ ያለው የጸጥታም ጉዳይ ማኔጅ ለማድረግ አሸባሪን ለመከላከል ሽብርተኛትን ለመከላከል በጣም ከፍተኛ ጠቀሜታ አለው። ከነዚህ ወንድሞቻችን ጋር በጋራ አስመዝግበናል። በቀጣይ ደግሞ ሁለት የያዝናቸው ጉዳዮች አሉ። አንዱ ቤኒሻንጉል ላይ የቀድሞ ዙምባራ የሚባል አሁን ዋዛ የትንፋሽ መሳሪያ በዩኔስኮ ለማስመዝገብ የሰነድ ዝግጅት ጨርሰናል። አሁን በሚቀጥለው ዓመት ይላካል። ይሄ ምንድነው የምናደርገው? ሱዳን ካሉ ወንድሞቻችን ጋር የጋራ እዛም አለ እዚህም አለ ይሄ ማህበረሰብ ማለት ነው። አሁን የነሱ ፈቃደኝነት ጠይቀናል። በጋራ እናስመዝግብ ብለን ጽፈናል በውጭ ጉዳይ በኩል። ሌላም ደግሞ የአፋር የባህላዊ ዳኝነት ስርዓት መዳ አለ። እሱ በጅቡቲ በኩል ጥናቱን ሰርተዋል። ጅቡቲዎች እናን ጠይቀዋል በጋራ እናስመዝግብ ብለው ማለት ነው። እነዚህ ነገሮች እናስመዘግብ የሁለት ዓመቱ እንደተጠበቀ ሆኖ ከነዚህ ጋር በጋራ እንደገና የምናስመዘግበው ነገር የምዝገባ ቁጥራችን ከፍ ያደርግልናል ማለት ነው። በእኛ ሁኔታ ደግሞ ለብቻን የምናስመዘግባቸው ላይ አሁን ትኩረት መስጠት አለብን ብለን እያነሳን ያለ ነው። የጋራ የሆኑ ጉዳዮች አሉ። እንደ ሀገር አንድ ሊያደርጉን የሚችሉ የጋራ ጉዳዮች አሉ። በእርግጥ የጋራ ሆነ ያስመዘገብናቸው አሉ፣ እንደ ጥምቀት ለመስቀልም አሉ። አሁን ደግሞ የጋራ ሊያደርጉን የሚችሉ አሁን ቡና፣ ሸማ፣ እንሰት ሁሉም ኢትዮጵያውያን የጋራ ሊያደርጉ የሚያሰባስቡ ነገሮች የነሱን በቀጣይ በጋራ የሚያደርጉን ጉዳዮች ላይ እንደ ሀገር እንደ ኢትዮጵያ ስናስመዘግብ የጋራ የሚያደርጉን ጉዳዮች ላይ ትኩረት ሰጥተን እንስራ ብለናል።
ይሄ ማለት ግን የእያንዳንዱ ብሔረሰብ ቋንቋ፣ ባህል፣ ታሪክ፣ ዘመን አቆጣጠር ምናምን ነገሮች እንቶ ማለታችን አይደለም። ግን በፊት ደግሞ እነዚህ ነገሮች ወደ ትተን የግል የሆኑ ጉዳዮች ላይ ነበር እያተኮርን፣ ግን የጋራ የሆኑ ጉዳዮችም ትኩረት ማግኘት አለባቸው ብለናል። አሁን በእጃችን የተሰሩ ያለቁ ሰነዶች አሉ ለዩኔስኮ የሚላኩ። አንዱ ያለቀው ቅድም የነገርኩ የዋዛ የቤኒሻንጉል ዋዛ ነው የትንፋሽ መሳሪያ አለ። ኦልሞስት ሰነዱ አልቋል፣ እዚህ እየተገመገመ ነው። ሌላው ደግሞ የአገው ፈረሰኞች አለ። የአገው ፈረሰኞች እሱም ሰነዱ አልቆ በእኛ ደረጃ እያለቀ ነው ያለው። ሌላው የአላባ የዳኝነት ስርዓት ሴራ አለ። እነዚህ ያለቁ ሰነዶች ናቸው በእኛ እጅ ያለው። ሂደቱን ጠብቆ ቅደም ተከተላቸውን ጠብቆ በአሰራሩ መሰረት የሚላኩ ናቸው ማለት ነው። ቀጥሎ ደግሞ ሂደታቸውን ጠብቆ ሌሎችም የተጠየቁ አሉ፣ እያጠናን እንሄዳለን ማለት ነው። በታንጀብሉም እንደዚሁ አሉ። አንዳንዶቹ ዩኔስኮ ሊስት ላይ ቴንታቲቭ ሊስት ውስጥ ያሉ አሉ። ጊዜያቸውን የሚጠብቁ የላክናቸው ብዙ አሉ። ቴንታቲቭ ሊስት ዩኔስኮ ይዟቸዋል። ተራው ሲደርስ የሚመዘግቡ አሉ ማለት ነው። በጣም ጥሩ። ምናልባት እንደው ከሁለት ሀገሮች ጋራ በጋራ ሆኖ ቅርስን ማስመዝገብ የሁለቱን ሀገራት ግንኙነት ዲፕሎማሲያዊ ግንኙነት ለማጠናከር ምን አይነት ጠቀሜታ ይኖረዋል? በጣም እጅግ በጣም ትልቅ ጠቀሜታ አለው። እንግዲህ የኛ የውጭ ጉዳይ ፖሊሲ ለጎረቤት ሀገራት ነው ቅድሚያ የሚሰጠው። ቅድሚያ ይሰጣል ማለት ለጎረቤት ሀገራት በምንድን ነው የምንተሳሰረው? ቅድሚያ የምንሰጠው አንዱ በኢኮኖሚ ነው፣ የሰጠው መቀበል ፕሪንሲፕል ተከትለ ማለት ነው። ሌላኛው በባህል ነው፣ የባህል ትስስር ነው። ስለዚህ በእነዚህ ሀገራት ላይ በባህል ያመጣነው ትስስር ለኢኮኖሚም አስተዋጽኦ ያደርጋል። በባህል ከተሳሰረ በኢኮኖሚ እንተሳሰር የሚለው ነገር ያመጣል። ሁለተኛ የጋራ የሆኑ ጉዳዮችም ተቀራርቦ ለመነጋገር ለመፍታት ጠቀሜታው በጣም ከፍተኛ ነው። ስለዚህ ዋናው እኛ ከጎረቤት ሀገሮቻችን ጋር የፖሊሲያችን ነው መነሻ የምናደርገው። የውጭ ጉዳይ ፖሊሲያችን መነሳ አድርገን በኢኮኖሚ ትስስር መፍጠር አለብን፣ በባህሉም ትስስር መፍጠር አለብን ብለን የውጭ ጉዳይ ፖሊሲያችን ተከትለን ይሄን እየሰራን ያለ ነው። በጣም ጥሩ። ምናልባት የሉሲ ወይም ድንቅነሽ የተገኘችበት 50ኛ ዓመት ክብረ በዓል በቅርቡ በዚህ ዓመት ተከብሯልና ባለፉት 50 ዓመታት የሉሲ መገኘት እንደ ሀገር ምን አይነት ጠቀሜታ አስገኝቷል ብሎ መግለጽ ይቻላል? እንግዲህ ሉሲ ወይም ድንቅነሽ እንግዲህ በአውሮፓውያን አቆጣጠር በ1974 እንግዲህ አፋር ሀዳር አካባቢ ነው የተገኘችው። ወደ 3.2 ሚሊዮን ጊዜ ያስቆጠረ ቅሪተ አካል ነው። ሉሲ ለኛ ለኢትዮጵያ ኢኮኖሚያዊ፣ ፖለቲካዊ፣ ዲፕሎማሲያዊ፣ ማህበራዊ ጠቀሜታ ከማምጣት አንጻር ከፍተኛ አስተዋጽኦ አላት ብለን እናምናለን። ይሄ የሚገለጸው ከኢኮኖሚ አንጻር ብንወስድ ሉሲ ከፍተኛ የሆነ የቱሪስትም ኢንዱስትሪ በማነቃነቅ ረገድ ከፍተኛ አስተዋጽኦ አላት። ቅድም በመጀመሪያው ላይ እንደገለጽኩት በርከት ያለ ቁጥር ያላቸው ቱሪስቶች ኢትዮጵያ ሲመጡ አንዱን መነሻ የሚያደርጉት ሉሲን ነው መነሻ አድርጎ ይመጣሉ። ይሄ ሉሲን መነሻ አድርጎ የሚመጣው ቱሪስት ለሀገር የሚያስገኘው ኢኮኖሚያዊ ጠቀሜታ በጣም ከፍተኛ ነው። ከፍተኛ የሆነ ቱሪስት ይመጣል። ከፍተኛ የሆነ ቱሪስት ሲመጣ ከፍተኛ የሆነ የውጭ ምንዛሬ ዶላር እናገኛለን፣ እያገኘንም ነው። ሁለተኛ እነዚህ ቱሪስቶች በሚንቀሳቀሱበት አካባቢ መጥቶ እዚህ ኢትዮጵያ ብሔራዊ ሙዚየም ብቻ ሉሲን አይተው አይደለም የሚሄዱት። እንደሚታወቀው ከለውጡ በኋላ የቱሪዝም ሴክተር የተለየ ትኩረት አግኝቶ የኢኮኖሚ ሴክተር መስሎ በርካታ ቅርሶችን እየተጠገኑ መዳረሻዎችን በደንብ እየተሰሩ ስለሆነ የተለያዩ በአገሪቱ የተለያዩ አካባቢዎች ከአዲስ አበባ ውጪ ሄደው ጉብኝት እያደረጉ ነው ያሉት። ለዛ አካባቢ ማህበረሰብ ከፍተኛ የሆነ ጠቀሜታ ያለ ለአስጎብኚዎች፣ ለትራንስፖርተሮች፣ ለንግዱ ማህበረሰብ፣ ለሆቴሎች ከፍተኛ ጥቅም እያመጡ ነው ያለው። ስለዚህ አንዱ ሉሲ ካስገኘችው ጥቅም እሷን መነሻ አድርጎ የሚመጡ ቱሪስቶች በተለያዩ አገሪቱ ክፍል ሄዶ በማየት ከፍተኛ የሆነ በአካባቢው ያለው የቱሪዝም እንቅስቃሴ እንዲነቃቃ ከፍተኛ አስተዋጽኦ አድርገዋል፣ እያደረጉም ይገኛል። በሌላ በኩል ሉሲ ከማህበራዊ ጠቀሜታው አንፃር ቀላል ያልሆነ ጠቀሜታ አላት። ምንድነው ማህበራዊ ጠቀሜታው? እኛን ኢትዮጵያውያን አንድ በማድረግም ኢትዮጵያዊነትን በማጠናከርም ከፍተኛ አስተዋጽኦ እያደረገች ነው። እኛ ሉሲዎች ነን፣ እኛ የሰው ዘር መገኛ ነን የሚለው ነገር የሀገር ኩራትም ጭምር ኢትዮጵያውያን በድፍረት የትኛውም ሀገር ሆኖ እኛ ኢትዮጵያውያን የሰው ዘር መገኛ ነን ብለን እኔም አንተም እሱም እሷም
ብሔር ሳይለየን ቋንቋ ሳይለየን ሃይማኖት ሳይለየን እኛ ኢትዮጵያውያን የሰው ዘር መገኛ ነን ብለን በድፍረት ስንናገር አንዱ ኢትዮጵያውያን በማንነታቸውም ጭምር እንንኮራ ያደረገችን ሉሲ ናት። እኛ ኢትዮጵያውያን የሰው ዘር መገኛ ነን ብለን እንናገራለን። ኢትዮጵያ እኮ ላንድ ኦፍ ኦሪጂን ናት ስንል አንዱ ሉሲ ናት። ለላንድ ኦፍ ኦሪጂን መነሻ የምትሆነው ሌሎችም ነገሮች አንዱ ሉሲ ናት። ስለዚህ ለኢትዮጵያውያንም እኛ የሰው ዘር መገኛ ኩራትም ሆናለች። አንድነታችንን ለማጠናከር አብሮነታችንን ለማጠናከርም ሉሲ በአግባቡ እንደውም አልተጠቀምንበትም ነው የምለው። ይሄን እንደመነሻ አድርገን ብዙ ነገር መስራት የምንችልበት አንድነታችንን የምናጠናክርበት ስለሆነ በዚህ ረገድ ብዙ ጠቅሞናል የሚል ነገር አለኝ። በሌላ መልኩ ደግሞ ለትምህርታዊ ግንዛቤም ትልቅ አስተዋጽኦ እያደረገ ነው ያለው። ሉሲ እኛ የሰው ዘር መገኛ የሚለው በብሔራዊ ሙዚየም በትምህርት ተቋማት ውስጥ ለትምህርትም እየዋለች ነው ያለችው። ትውልዱ እንዲማር እንዲያውቀው እንዲገነዘብ በማድረግ በትምህርት ተቋማትም ውስጥ በሙዚየሞችም ውስጥ ለትምህርትና ለግንዛቤ በመዋል ረገድ የሰው ዘር መገኛ ነን የሚለው ነገር ትውልዱ እንዲያውቀው በማድረግ ረገድ ትልቅ ጠቀሜታ አለው። በሌላ መልኩ ደግሞ የቅርስ እንክብካቤና ጥበቃ አዋጅም ደንብም ሲወጣ መነሻ የምትደረገው ሉሲ ናት። አንዱ አጠቃላይ ቅርሶቻችን የሚደረገው ጥበቃና ልማት የተለያዩ መመሪያዎች፣ አዋጆች፣ ደንቦች ስናወጣ እንዴት ነው ቅርስ ጥበቃና ልማት እናወጣለን ሲባል ቅርስ ስንል አንዱ የተገኘችው ሉሲ ናት። ስለዚህ ለሌሎች ቅርሶቻችን ጥበቃ ስናረግ ልማት እንክብካቤ ስናረግም ሉሲ አንድ ትልቅ አስተዋጽኦ እያደረገች ነው ያለችው። ከፖለቲካዊ ጠቀሜታው አንፃር በየትኛው መድረክ ላይ የሀገር ኩራት ሆነን የትኛውም የሀገራችን የትኛውም መሪ እኛ የሰው ዘር መገኛ ነን ብሎ በኩራት ለመናገር ከዚህ ተነስተን የሰው ዘር መገኛ ማለት ሲተነተን ብዙ ነው። ስለዚህ ለላንድ ኦፍ ኦሪጂን መነሻ ነው የሰው ዘር መገኛ ነን የሚለው ነገር ለብሔራዊ ኩራታችን ነው። ለብሔራዊ ኩራትም ውላለች ማለት ነው። በሌላ መልኩ ከዲፕሎማሲ አንፃር ከተለያዩ ዓለም ሀገራት ጋር ብዙ ትስስር ያመጣልን ያለው ብዙ እዚህ ተቋም ውስጥ የኢትዮጵያ ብሔራዊ ሙዚየም ብዙ የሀገር መሪዎች፣ አምባሳደሮች፣ የተለያዩ ሀገራት መሪዎች ወደ ኢትዮጵያ ይመጣሉ። ወደ ኢትዮጵያ የሚመጡት ኦልሞስት ሁሉም በምትለው ደረጃ ብሔራዊ ሙዚየም ይመጣሉ። ይመጡና ሲመጡ የመጀመሪያ ጥያቄያቸው ሉሲን ነው። ሉሲን ለማየት ነው። ግን እኛ ሉሲን ብቻ ሳይተን አይደለም፣ አጠቃላይ ስለ ኢትዮጵያ ያለውን ሁኔታ እግረ መንገዳችን በደንብ አስገንዝበን ነው የሚሄደው። ስለዚህ ለአገር ኩራት ኢትዮጵያዊነት ለመገንባት ኢትዮጵያን ከፍ ለማድረግ በጣም እየተጠቀምንበት ነው ያለው። በሌላ በኩል ደግሞ ትውልዱም አሁን እኛ አገር እኔ በቅርብ ቀን ያየሁት የተገነዘብኩት ምንድነው ከታህሳስ ወር ጀምሮ እስከ ሰኔ 15 ድረስ የኛ ብሔራዊ ሙዚየም ዝግ ነበር። እድሳት ላይ ነበር። ግቢውም እድሳት ላይ ነበር። ሙዚየሙም እድሳት ላይ ነበር። ህንጻው ውስጡም እድሳት ላይ ነበር። ከፍተኛ የሆነ ጥያቄ ነበረው። በየጊዜው ያጨናንቀን የነበረው ሙዚየሙን መቼ ነው የምትከፍቱት? እኔ በጣም የገረመኝ በ15 ተከፈተ ይከፈታል ብለን ቀድመን በ13 ነው መሰለኝ መግለጫ የሰጠነው እንከፍታለን ብለን ወር በ12 በ13 አካባቢ ነው መግለጫ የሰጠነው። ጉባኤው 14 እና 15 ስለነበረ በ12 ነው ጋዜጣዊ መግለጫ የሰጠነው። ሌሎች ጉዳዮች ጋዜጣዊ መግለጫ ስንጠድ ከ15 ጀምሮ ይከፈታል ስንል ጠዋት ስንመጣ ግቢው ስንጥር መጣ ያይሉ ለማየት መጣ የውጭም ሀገር ውስጥም ማለት ነው። ስለዚህ ምን ያህል ፍላጎት እንዳለው እኔ በጣም የተገነዘብኩበት ነው። ስለዚህ ቅድም የውጭዎቹ እንዳልኩ ሁሉ ከተለያዩ ሀገሪቱ ክፍሎች ተማሪው የከፍተኛ ትምህርት ተቋም የአንደኛ ደረጃ ከዛም በታች ያሉ ተማሪዎች በሙሉ ወደ ይመጣሉ። ሲመጡ መነሻ የሚያደርጉት ሉሲን ነው። ስለዚህ ሉሲው ደግሞ ሲመጣ ይሄ ተማሪው ሲመጣ ሉሲ ጋር ሲመጣ ስለ ሉሲ ብቻ አስተምራር ለምትተው በጣም የበቁ ጋይሮች አሉ። ስለ አጠቃላይ ኢትዮጵያ ሌሎች ቅሪተ አካላት የተገኙ ቅሪተ አካሎች ብዙ ነገር ታስተምረው እግረ መንገድ ትውልድ እየቀረጽክ ነው የምትሄደው። ትውልዱን እየቀረጽከው እንትን እያልከው እንግዲህ ቅርስ ማለት እኮ ታሪክ ነው። ቅርስ ማለት ታሪክ ነው። ቅርስ የሌለው ሰው ህዝብ ታሪክ የለውም። እግረ መንገድ ተወላጁም ይህን እንዲያውቅ እያደረግን ነው ያለ ነው ማለት ነው። ስለዚህ ሉሲ በዲፕሎማሲ ረገድም ከፍተኛ አስተዋጽኦ እያደረገች ነው። ያው እንደሚታወቀው ሉሲ ብዙ ሀገራት ሄዳለች፣ ለይታ ቀርባለች እና አንዱ አሜሪካ ነው። አሜሪካ 5 ዓመት ቆይታለችና ይሄ በብዙ ሀገራት ቱር ማድረጓ የኢትዮጵያን ከሌሎች ሀገር ጋር የሚኖራት ዲፕሎማሲያዊ መስተጋብር ላይ ምን አይነት አስተዋጽኦ አድርጓል የሚለውን እንዲገልጹልኝ፣ እንዲሁም ደግሞ አሜሪካ መቆየቷ 5 ዓመት ምንድነው ያስገኘው ጠቀሜታ? እንዳልከው ዝም ብላ ሉሲ ለየትኛውም ሀገር ዝም ብላ ብድግ ተብላም አትሰጥም።
በጣም ያለችን ውድ ሀብታችን ነው። እስካሁን የሚታወቀው እስካሁን አሜሪካ ብቻ ነው ሄደችው። ይሄ ደግሞ በከፍተኛ አመራሮች ደረጃ በእነሱ ደረጃ ያለው አጠቃላይ ሀገራዊ ጠቀሜታው ፋይዳው ታይቶ የሚወሰን ነው። በእኛ ተቋም አይደለም። የሀገር መሪዎች የዛ መሄድ የሉሲ መሄድ ምን አይነት ዲፕሎማሲያዊ ጠቀሜታ ያመጣል፣ ምን አይነት ኢኮኖሚያዊ ጠቀሜታ ያመጣል፣ ምን አይነት ማህበራዊ ጠቀሜታ ያመጣል፣ ምን አይነት ፖለቲካዊ ጠቀሜታ ያመጣል ብሎ በደንብ ከገመገሙና ካዩ በኋላ ነው ይሄ ውሳኔ የሚደርሰው። እኛ በተቀመጠው አቅጣጫ መሰረት እናስፈጽማለን። ይሄ ማለት ግን እንዳልኩ እንደፈለገ ማንም ሀገር ስለጠየቀ ብድግ ብላ አትሄድም። በመሪዎች ደረጃ በዛ ደረጃ ታይቶ ነው የምትሄደው። ስትሄድም ዝም ብሎ አትሄድም። ስቴት ጋራንቲ ተገብቶ የምትሄድበት አካባቢ ቀድሞ ሄዶ አጠቃላይ የምትቀመጥበት ቦታ አጠቃላይ ሁኔታው ታይቶ ስቴት ጋራንቲ ተገብቶ ጥንቃቄ በተሞላበት ሁኔታ ነው የምትሄደው እንጂ ዝም ብላ እንደሌላ ዕቃ ብድግ ተደረጋም አትሄድም። ግን ምንድነው ያለው ጠቀሜታ ብለህ ላነሳልኝ ጥያቄ እኛ ኢትዮጵያውያን እንግዲህ የሰው ዘር መገኛ ነን ብለን በዓለም ቅድም እንዳልኩ በኩራት እንናገራለን። ይሄ ምን ያህል የዓለም ህዝብ ያውቀዋል? አሁን ያለው የዓለም ህዝብ ቁጥር ምን ያህል ነው? ምን ያህል የዓለም ህዝብ ይሄን ያውቀዋል? ይሄም እንግዲህ እኛ ሙዚየም የመጣ ሰው የሰው ዘር መገኛ ነን የተወሰነ ኃይል ኦንላይን አክሰስ አድርጎ ሉሲኒያና እዚህ አካባቢ ነው የተገኘችው እዚህ ሀገር ውስጥ ነው የተገኘችው ብሎ ሊል ይችላል። ግን ፕራክቲካሊ ደግሞ ሉሲን ፊት ለፊት አድርገህ ማስተማር ኢትዮጵያ የሰው ዘር መገኛ ናት የሚለው ነገር ላይ በዓለም መድረክ ላይ በትልልቅ ሀገራት ላይ ማስተማር በጣም ትልቅ ነገር ነው። ስለዚህ ምንድነው የሚገኘው ተቀዳ በዓለም ደረጃ ትውልድ ይቀያየራል ይተካካል። ኢትዮጵያ የሰው ዘር መገኛ ናት የሚለው ነገር ዓለም እንዲያውቀው መጪው ትውልድ እንዲያውቀው ማድረግ በጣም ትልቅ ሁሉም ሰው እኛ የምንፈልገው ሁሉም ዓለም ኢትዮጵያ የሰው ዘር መገኛ ናት የሚለው ነገር ማጽናት እንፈልጋለን። ስለዚህ ዋናው እኛ ከሌላው አሁን ኢኮኖሚያዊ ማህበራዊ ሌላው ከጠቀሜታው በላይ ምናየው ይሄን ዓለም እንዲገዛው እንፈልጋለን። ኢትዮጵያ የሰው ዘር መገኛ ናት የሚለው ነገር ሁለተኛ ከነዚህ ሀገራት ላይ በዲፕሎማሲ በዚህ የምትፈጥረው ዲፕሎማሲ ለብዙ ነገር ይጠቅማል። አሁን ለምሳሌ ሉሲን ያኔ አሜሪካ በሄደበት ጊዜ በቆየችበት ጊዜ ከዛ በኋላ በርካታ ፕሮጀክቶች ወደዚህ ምርምር ለማድረግ በርካታ ፕሮጀክቶች ወደዚህ መጥተዋል። ሉሲን መነሻ አድርጎ ምርምር ለማድረግ ይዛው የተገኘችበት አካባቢ ሄዶ ማለት ነው በርካታ ተመራማሪዎች መጥተዋል። ስለዚህ በርካታ ተመራማሪዎች ደግሞ ኢትዮጵያ የሰው ዘር መገኛ ናት ብሎ እዛ ሲሉ ወደዚህ ወደ ምርምሩ የሰው ዘር መገኛ በርካታ ተመራማሪዎች ፊታቸው ወደዚህ እንዲያዞሩ አድርገዋል። ተመራማሪዎች እሱ ይመጣው እሱ ራሱ ብቻ አይደለም ይዞ ይመጣል፣ ብዙ ቴክኖሎጂ ይዞ ይመጣል። በርካታ ይዟቸው የሚመጡ ነገሮች አሉ። ሲወጣ መልሶ ይዟቸው የማይወጡ በርካታ ለኛ የሚውሉ በርካታ ጉዳዮች አሉ። በርካታ የእውቀት ሽግግር አለ፣ የቴክኖሎጂ ሽግግር አለ። እነዚህ ነገሮች በሙሉ ነው ይዞልን የሚመጣው ማለት ነው። ስለዚህ የቴክኖሎጂም የእውቀትም ሽግግር በማድረግ ከሀገራቶቹ ያለው የዲፕሎማሲ ግንኙነት የማጠናከር እና ሉሲም በዓለም አቀፍ ደረጃ ይበልጥ እንድትዋወቅ በማድረግ ጥቅሙ ለኛ ነው። ከዛ ከተቀመጠችበት ሀገር ሳይሆን ዋናው ጠቀሜታው እንደውም ለኛ ነው የሚለው ነገር ነው ያለ። ሌላውስ ምናልባት ከገጽታ ግንባታ ኢትዮጵያን ገጽታ በመልካም ከማስተዋወቅ አንፃር ሚኖራት ፋይዳ ያው እኛ የምንለው ሉሲ የሰላም አምባሳደር ናት ብለን ነው የምናምነው። በነገራችን ላይ የሉሲ መገኘት እኮ ብዙ ነገር አምጥቷል። ሉሲ ያገኘው ከን ጆንሰን ነው፣ አሜሪካዊ ነው ያገኘው። ከዛ በኋላ እኮ የተገኙ እነ አርዲና ሰላም እኮ የኛ ተመራማሪዎች ናቸው ያገኙት። ለብዙ ተመራማሪዎች እድል ከፍተዋል። በዛው አካባቢ ነው የተገኙት። አሁን ሙዚየም ብትገባ ሰላም እዚህ ጋር አለች፣ ማን ነው ሉሲ እዚህ ጋር አለች አይደለም፣ አርዲም አለች፣ ሰላምም አለች። የተገኙት ከዛ በኋላ ነው። ይሄ ምንድነው የኛም ተመራማሪዎች የበለጠ በዛ አካባቢ ላይ ተጨማሪ ምርምር እንዲያደርጉ ነው የጋበዘው። ስለዚህ ተጨማሪ ተመራማሪዎችም በእኛም ሀገር ያሉ ተመራማሪዎች ከዛ በኋላ በርካታ ግኝቶች እንዲያገኙ እኮ በር ከፍታለች የሉሲ ማለት ነው። ስለዚህ ሉሲ ሀገር ገጽታ በመገንባት አንፃር እኛ ሉሲ እንግዲህ የሰው ዘር መገኛ ነን ብለህ አገር ከማስተዋወቅ በላይ ሌላ ብዙ ሊል ይችላል። ግን ዓለም እስካሁን የሚያምነው መጀመሪያ እንግዲህ የዛሬ እንግዲህ ወደ 3.2 ሚሊዮን እድሜ ያለው ቅሪተ አካል ለመጀመሪያ የተገኘችው ሉሲ ናት። ከዛ በኋላ ሌሎች ተገኝቶ ሊሆን ይችላል። ስለዚህ ይሄ ደግሞ የሀገር ኩራት ከመሆን ኢትዮጵያን ከማስተዋወቅ ከዚህ በላይ ነገር አለ። ቅድም እንዳልኩ ላንድ ኦፍ ኦሪጂንም ስንል አንዷ ሉሲ ናት። ሌሎች ተጨማሪ ነገሮች ቢኖሩም ማለት ነው። በጣም ጥሩ። ምናልባት ከሉሲ ጥያቄዎች ልውጣና በርካታ ቅርሶች በተለያየ ጊዜ ከኢትዮጵያ በተሰርቀውም ሊሆን ይችላል በተለያዩ አጋጣሚዎች ከሀገር እንደወጡ ይታወቃልና
ኢትዮጵያ ደግሞ ያን የማስመለስ ጥረት ላይ ነች። በጣም በርካታ ቅርሶችም ተመልሰዋል። ቅርሶችን አሁንም ብዙ ሀገራት አሉ እንዲሁም በኦንላይን ላይ እየተሸጡ እንመለከታለንና እሱን ለማስመለስ ምን አይነት ዲፕሎማሲያዊ ጥረቶች አሉ? ምን አይነት ሂደቶች አሉ? ትክክል ነው። ቅርሶች በተለያየ ጊዜ በተለያየ ምክንያት ከሀገር ወጥተዋል። ቅርሶቹ አሁን በትክክል ውጭ ያለን ቅርስ ይሄን ያህል ነው ብለው ቆጥረ በቁጥር መግለጽ የማትችለው ማለት ነው። በየዓመቱ ኖቬምበር 14 ላይ የቅርስ መከላከል ዓመታዊ ኖቬምበር 14 ላይ ይካሄዳል። የተለያዩ ባለድርሻ አካላት ያሳተፈ በየዓመቱ እናካሂዳለን። ብዙ አካላት ያሳተፈ ነው። ውይይት ይካሄዳል። ግን አሁን ምንድነው ይሄ ህገወጥ የቅርስ ዝውውር መከላከልና ባለቤትነት ማረጋገጥ የሚለው ኮንቬንሽን የወጣው እንደ አውሮፓውያን አቆጣጠር በ1970 ነው። እኛ እንደ ኢትዮጵያ አቆጣጠር የዚህ አካል ሆነ በ1996 አካባቢ ይመስለኛል ይሄን ኮንቬንሽን እኛ ተቀብለናል። የወጣው ኮንቬንሽኑ በ1970 እንደ አውሮፓ አቆጣጠር ነው። አብዛኛው ቅርሶች ደግሞ የተዘረፉት የተወሰዱት ከ1970 በፊት ነው። በመቅደላ ጦርነት፣ በጣሊያን ጦርነት፣ በእነዚህ ጦርነቶች ናቸው የወጡት። አብዛኛው ቅርስ ተሰረፈ የሚባለው ደግሞ የአፍሪካ ቅርሶች ናቸው። እኛ እንግዲህ የኮሎኒ አካል አይደለንም እንጂ ኮሎኒ ደግሞ 1960ዎቹ አካባቢ ነው የነበሩት አብዛኛው አፍሪካ ቅርሶች የተዘረፉት ማለት ነው። ኮንቬንሽን የወጣው ደግሞ በ1970 ነው። ያው ህግ ታውቃለህ ወደ ኋላ ሄዶ አይሰራም ነው፣ ወደፊት ነው የሚሰራው ኮንቬንሽኑ። ያው እነሱም አይ ቲንክ ይመስለኛል 1970 ያወጡበት የራሳቸው ምክንያት ይኖራቸዋል። 1970 ላይ ብሎ ያወጡበት ምክንያት ማለት ነው። ስለዚህ ኮንቬንሽኑ ይሄ ቢልም እኛ የኢትዮጵያ ቅርስ ባለስልጣን በመንግስትም ደረጃ ከፍተኛ ትኩረት ስላለ የተለያዩ ባለድርሻ አካላትን ባካተተ መልኩ ቅርስ ለማስመለስ ከፍተኛ ጥረት እየተደረገ ነው። ጥረቱም ውጤት እያመጣ ነው ያለው። በቅርብ ቀን በሚዲያ እንደሰማችሁት በቅርብ ባለፉት 7 ዓመታት እንኳን ቢሆን ከ41 ቅርስ በላይ አስመልሰናል፣ ተመልሷል። እነዚህ የተመለሱ ቅርሶች እኛ ብሔራዊ ሙዚየም ውስጥ አሉ። ቅርሶቹ ተመለሱት አሁን ለጉብኝት ይዋሉናል። እነዛም ቅርሶቹ በጣም ይፈልጓቸዋል። እነዚህ በተለያየ ምክንያት የወሰዱ ሰዎች ለቱሪስት መስህብ፣ ለገቢ ማስገኛ፣ ለተለያየ ነገር ከፍተኛ ነው። ቱሪስትም ስለሚያመጣላቸው ገቢም ስለሚያመጣላቸው በቀላሉ አሳልፎ መስጠት አይፈልጉም። እንዳልኩም አንዳንዶቹ ኦንላይን ጨረታ ወጥቶ የሚያስቆምናቸውም አሉ። ግን በዚህ ረገድ የኢትዮጵያ ቅርስ ባለስልጣን ከሚመለከታቸው አካላት ጋር በጋራ ስለሰራን ነው ባለፉት 7 ዓመታት እነዚህ ከ41 በላይ ቅርሶች ያስመዘገበው። በዚህ ረገድ ከፍተኛ ሮል እየተጫወተ ያለው ከኛ ተቋም ጋር በጋራ የሚሰራው አንድ የውጭ ጉዳይ ሚኒስቴር ነው። ከፍተኛ ስራ እየሰራልን ያለው የውጭ ጉዳይ ሚኒስቴር ደግሞ ከኤምባሲዎችና ከቆንስላዎች ጋር በጋራ በመሆን በጋራ እየሰራ ነው ያለ ነው። ሌላው የቅርስ ባላደራ ነው። የቅርስ ባላደራ በደንብ እየሰራ ነው ያለ ነው። ስለዚህ ከነዚህ አካላት ጋር ሆነን እንደዚሁ ደግሞ በጣም አገር ወዳድ የሆኑ ኢትዮጵያውያን አሉ። እዚህም ሆነው በተለያየ ስራ ተሰማርቶ ኔትወርክ ያላቸው ከውጪ እነዚህ ቅርሶቹ ከተዘረፈበት አካባቢ በተለያየ አማራጭ መረጃ አግኝተው ከፍተኛ ኔትወርክ ያላቸው፣ ሁለተኛ ውጪም ሆኖ በጣም ኔትወርክ ያላቸው አሉ። እነዚህ አካላት በጣም አገር ወዳድ የሆኑ ስለሆኑ ቅርሶቹ ያሉበት ቦታ መረጃ እስካገኙ ጊዜ ድረስ በኦንላይንም ሲሸጥ ያገኙት መረጃም እስካገኙ ጊዜ ድረስ እነዚህ አካላት ቅርሶቹ ለማስመለስ ባደረጉት ጥረት ነው ሁሉ ቅርስ ያስመለስ ነው። ስለዚህ ከሚመለከታቸው ባለድርሻ አካላት በጋራ በመሆን ቅርስ የማስመለስ ስራችን ጥሩ ነው ብለን እናስባለን። ጥሩ እየሄደ ነው። ግን ከዚህ በላይ ደግሞ ተጠናክሮ መቀጠል አለበት። ማናቃቸው በርካታ የወጡ ቅርሶች አሉ። እንግዲህ በእነዚህ ቅድም በቀለጽኩልህ ጊዜ የወጡ እንትኖች አሉ። ኮንቬንሽኑ ይሄ ይላል። ግን መፍትሄው ደግሞ የዚህ ምንድነው? ትብብር ያስፈልጋል፣ ቅንጅት ያስፈልጋል፣ ዲፕሎማሲ ያስፈልጋል። እነዚህ ነገሮች መነሻ አድርገን ግን ጥሩ እየሄድን ነው ብለን ገመገምነው። ከዚህ በላይ ግን እንሄዳለን ብለን እናስባለን። መልካም። ምናልባት አሁን በሀገር ውስጥ ላይ በርካታ ቅርሶች በእድሳት ላይ ናቸውና የእድሳቱ ሂደት ምን ይመስላል? እንደው ከእድሳቱ ሲጠናቀቅ ምን አይነት ገጸ በረከት ይዞ ይመጣል ብሎ መግለጽ ይቻላል? እንግዲህ ቅርስ ሲባል እንግዲህ ከትንሿ ፎሲል ጀምሮ እስከ ትልቁ ስነ ህንፃ ድረስ ያው ቅርስ ነው የምትለው። ቅርስ ስንል ማለት ነው የቅርስ መገለጫዎቹ ብዙ ናቸው። ስለዚህ ቅርሶቻችን ብዙ እድሜ ያስቆጠሩ ቅርሶች አሉ። እነዚህ ቅርሶች ለመንከባከብ ለመጠበቅ የተቋቋመ ተቋም የኢትዮጵያ ቅርስ ባለስልጣን። የኢትዮጵያ ቅርስ ባለስልጣን ቅርሶችን የመጠበቅ የመንከባከብ የማልማት ጥናትና ምርምር የማድረግና ለቀጣይ ትውልድ የማስተላለፍ ኃላፊነት የተሰጠው ተቋም ነው። ተቋሙ
ይሄ ተቋም ይሄ ኃላፊነት ተሰጠው ማለት ብቻው ይሰራል ማለት ግን አይደለም። ስለዚህ ኢትዮጵያ እንግዲህ የብዝሃ ማንነቶች ሀገር ስለሆነች ቅርሶቻችን በዛ ልክ ብዙ ናቸው። በርካታ ቅርሶች አሉ። እነዚህ ቅርሶች በመንግስት አቅም በተለይ በፌደራል መንግስት አቅም ብቻ የሚጠገኑ ተጠግኖ የሚያልቁም አይደሉም። ስለዚህ አሁን እየተደረገ ያለው በየደረጃ ያለው የመንግስት መዋቅር ማህበረሰቡን ጭምር ተሳትፎ ቅርሶቹ መጠገን አለባቸው ብለን በዚህ ረገድ ስራ እየሰራን ያለ ነው። ስለዚህ ከቅርሶቹ ጥገና አንጻር ያለው ነገር አንደኛ በጣም የሚቸግርህ ስጠግን ራሱ የቅርስ ስጠግን ዋጋውን ኮስቲ ነው። እንደ ሌላ ህንፃ እንደመገንባት ሌላ እንትን እንደመስራት ቀላልም አይደለም። ይዘቱ ሴቱን ጠብቆ ነው መሄድ ያለበት። ሶ በዚህ ዘርፍ ደግሞ በዘርፉ የሚሳተፉ አካላትም ውስን ናቸው። ስለዚህ ኮስቲም ነው በጣም። ስለዚህ ይሄም ሆኖ ግን ባለፉት 7 ዓመታት ከ30 በላይ ቅርሶች ነው የጠገነው። ደረጃቸው በጠበቀ መልኩ ከ30 በላይ ቅርሶች ጠግነናል። እነዚህ ቅርሶች ስንጠግን መጠገን ብቻ አይደለም፣ ተጠግነው መሰረተ ልማት ተሟልቶላቸው ለጎብኚ ክፍት እየተደረጉ ነው ያሉት። ይሄ ማለት እንግዲህ የአካባቢ እነዚህ ቅርሶች ባሉበት አካባቢ የሚፈለገው አንዱ ለአካባቢ ማህበረሰብ ጥቅም እንዲያመጡ ለስራ እድል እንዲፈጥሩም ይፈልጋል። ይሄን ታሳቢ ተደርጎ እየሰራን ነው ያለ ነው። አሁን ለምሳሌ ብንል በከፍተኛ ሁኔታ በመንግስት ደረጃ ትኩረት ተሰጥቷቸው የሚሰሩ በከፍተኛ ሀብት ተመድቦ እየተሰሩ ያሉ አሉ። ለምሳሌ ላሊበላ ብትል፣ የፋሲለደስን ህንፃ ጎንደር ብትሄድ፣ እንደገና ጅማ አባጀፋር እነ ሶፈመርን ብታይ ከፍተኛ ሀብት ተመድቦ እየተሰሩ ነው ያሉት። ሌሎችም በእኛም ደረጃ አሁን በቅርብ ቀን በሚቀጥለው ዓመት መጀመሪያ ላይ እንመርቀዋለን ብለናል። እጅግ የተከበሩ ሎሬት አፈወርቅ ተክሌ መኖሪያ ቤትና ቪላ ከፍተኛ ሀብት መድበን ጠግነነዋል። ማንም ሰው ሄዶ ቢያየው በጣም በሚያስደንቅ ደረጃ ማለት ነው። የራሱ አሰራር እንትን ብለን እንዴት ወዶ ይተዳደራል የሚለው የራሱ የሆነ መመሪያ አዘጋጅተንለታል። ህንፃው ኦልሬዲ አልቋል። በሚቀጥለው ዓመት መጀመሪያ አካባቢ እሱንም እናስመርቃለን ማለት ነው። አሁን ጠቀስኩልህ እንጂ አሁን አበርከሌን ብትሄድ፣ ወደ ሀረር ብትሄድ፣ ወደ ድሬዳዋ ብትሄድ ይሄ የአውሮፓ እንትን የባቡር ተርሚናሉ ብዙ አካባቢ ላይ የጠገናቸው ቅርሶች አሉ። ግን ጠግነን ብቻ አይደለም እንተው፣ ጠግነን ወዲያውኑ አገልግሎት እንዲሰጡ፣ የማህበረሰቡ ተጠቃሚነት እንዲያረጋግጡ፣ የስራ እድል እንዲፈጥሩ፣ ኢኮኖሚውን እንደገና እንዲያንቀሳቅሱ ተደርጎ ከፍተኛ የሆነ ሀብት ተመድቦ እየተሰራ ያለው። ሌላ ነገር አንዳንድ የሚነሳው ቅድም እንዳልኩ እንግዲህ ቅርስ ሲባል ከትንሿ ፎሲል ጀምሮ እስከ ትልቁ ስነ ህንፃ ድረስ ቅርስ ናቸው። በኢትዮጵያ ቅርስ ባለስልጣን መመሪያ አለን። አንድ ቅርስነቱ ይዘቱ የሚጠብቀው ምን ነገር ሲያሟላ መስፈርት አለ። 5 መሰረታዊ ነጥቦች አሉ። በእነዚህ መመዘኛዎች ይመዘንና ከመቶ ይሄን ያህል ያመጣው ቅርስነቱ ጠብቆ ይሄዳል። እዚህ ውስጥ ከዚህ እስከዚህ ያረፈው ደግሞ ይሄኛው ደግሞ መጠነኛ ቅርሱ እድሳት ጥገና ይፈልጋል። ከዚህ በታች ደግሞ የቅርስነት ይዘት ከሌለው ደግሞ አሰራር ተከትሎ ከቅርስነት ይወገዳል ሚል አለ። ከዚህ ውጪ በሆነ መልኩ ቅርስ ሆኖ በእኛ ደረጃ መስፈርት አሟልቶ እስካሁን ባለው በየትኛውም አካባቢ ጉዳት የደረሰ የወደመ የፈረሰ ቅርስ የለም። በጣም ጥሩ። ምናልባት አንዱ ሌላው ጥያቄ ቅድም እርሶም ለመጥቀስ እንደሞከሩት ከኮሪደር ልማት ጋር በተገናኘ እንግዲህ የኮሪደር ልማቱ ሲጀመር የአዲስ አበባ ቅርሶችን በተመለከተ ብዙ ውዝግብ ነበርና ቅርሶች ጉዳት እየደረሰባቸው ነው የሚል አካል አለ። በሌላ በኩል ደግሞ የኮሪደር ልማቱ ለቅርሶቹ ገጸ በረከት ይዞ መጥቷል፣ እንዲታዩ አድርጓል፣ ይበልጥ እንዲጠበቁ አድርጓል የሚል አለና እንደ ቅርስ ባለስልጣን ተቋም ምንድን ነው የእናንተ ግምገማ? እንግዲህ መንግስት ከለውጡ በኋላ ትኩረት ከሰጣቸው አንዱ ጉዳዮች የተቋም ግንባታ ነው። የተቋም ግንባታ ማለት አንዱም የሆነው ተቋማት በአዋጅ በተሰጣቸው ስልጣንና ኃላፊነት መሰረት መስራት አለባቸው ነው። ስለዚህ አንድ ቅርስ ነው አይደለም ብሎ መወሰን የሚችለው አካል ማን ነው ማለት ነው? በአዋጅ ስልጣን የተሰጠው የኢትዮጵያ ቅርስ ባለስልጣን ነው ማለት ነው። ስለዚህ በዚህ መሰረተኛ ይሄ የኮሪደር ልማቱ ሲጀመር ያው በባህሪው አንድ አዲስ ነገር ሲጀመር ሰው ጥቅሙ እስኪገባው ድረስ ጥቅሙ እስኪያጣጥም ድረስ ጫጫታ ይበዛል። ሁለተኛ ደግሞ የተለያየ ፍላጎት ያላቸው አካል ነገሩን ደግሞ አቢዩዝ ያደርጉታል። ሰው ትክክለኛው ነገር እንዳይረዳ ስራውን ለማደናቀፍ የተለያዩ አካላት የተለያየ በህዝቡ ውስጥ የሚፈጥሩት ውዥንብር አለ።
እንዳልከው የኮሪደር ልማት አዲስ አበባ ላይ ሲጀመር እንደዚህ አካባቢ እንደዚህ ነገሮች ጫጫታ ይበዛ ነበር። እኛም ጋር የሚመጡ ቅሬታዎች አቤቱታዎች ነበሩ። እኛ ጋር ደግሞ እንዳልኩ መመሪያ አለን። አንድ ቅርስ በተለይ ያው የሚነሳው ከስነ ህንጻ አይደለ ከስነ ህንጻ ቅርሶች አካባቢ እንትን አይደለም ብለን እንትን ስንል የትኛው የሚመጣው ነገር ሲመጣ የኛ የተመደቡ ባለሙያዎች አሉ። ይሄ ቅሬታ ሲመጣ የተመደቡ ባለሙያዎች ይሄን መመዘኛ ላይ ይሄን መስፈርት አለ ሄዶ ያያሉ፣ ሪፖርት ያመጣሉ። እኛ ወዲያውኑ ምላሽ እንሰጣለን። ይሄ ጉዳይ የቅርስነትን ያሟላ ስለሆነ በቅርስነቱ ይቀጥላል። አዲስ አበባ ከተማም ደግሞ አንዳንድ ጊዜ እንደዚህ አይነት ነገር ሲገጥመው እኛም ጋር በደብዳቤ ይጠይቃል፣ መጣችሁ ሙያዊ አስተያየት ስጡ ብሎ ማለት ነው። ስለዚህ እኛ ባስቀመጥነው መመሪያ መሰረት ነው እየሄድን ያለ ነው። ባስቀመጥነው መመሪያ መሰረት ነው እየሄድን ያለ ነው። ግን አሁን ቅርስ እየወደመ ነው እንዲህ ጉዳት እየደረሰ ነው ሲባል የኮሪደር ልማቱ አሁን የመጣው የለውጥ መንግስትም ቅርስ ላይ ያለው ትኩረት ምንድነው ብሎ ለማለት እና ጎንደር ፋሲለደስ የተሰራው መቼ ነው? ላሊበላ የተሰራው መቼ ነው? አባጅፋር የመቼ ነው? ሶፈመር የመቼ ነው? አክሱም የመቼ ነው? መቼ ነው እነዚህ ቅርሶች አሁን ትኩረት አግኝቶ ወደ ስራ የገቡት? ቅድም ያልኩት የሎሬት አፈወርቅ ተክሌ መኖሪያ ቤትና ስቱዲዮ የመቼ ነው? መቼ ነው? የትኛው መንግስት ነው ለነዚህ ጉዳዮች ትኩረት እየሰጠ ያለው ብለህ ማንሳት አለብን። ይሄ ለዛ ትልልቅ እነዚህ በጣም ከፍተኛ የሆነ ሀብት የሚፈልጉ ቅርሶች ላይ ከፍተኛ ሀብት መድቦ የሚሰራ መንግስት በሌላ በኩል ያለው ቅርስ ይውደም ሊል አይችልም። መጀመሪያውን በቅርስ ላይ ያለው አስተሳሰብ የተዛባ ቢሆን ለነዚህ ቅርሶች ሀብት መድቦ ይሄን ያህል ሊጠግን አይችልም። ስለዚህ እኛ ደግሞ እያልን ያለነው ከኛ በአዋጅ ከተሰጠን ስልጣን መሰረት እኛ ይሄ ቅርስ ነው ብለን አይነካ ብለን የፈረሰ ቅርስ እኛ እናቀ የተለያየ አካል የተለያየ ሊል ይችላል። ግን የኛ ሐሳቤ ደግሞ የኮሪደር ልማቱ የተደበቁ ቅርሶች የበለጠ እንዲወጡ አድርጓቸዋል ብቻ ሳይሆን የኛም ቅርሶች ከከተማው ውበት ጋር አብሮ መሄድ ስላለባቸው የኛም ቅርሶቻችን ላይ ከፍተኛ ሀብት መድበን ወደ መጠገን ነው የገባ ነው። በዘንድሮ ዓመት ላይ ታይቶ በማይታወቅ ሁኔታ መንግስት ለቅርስ ጥገና ከፍተኛ ሀብት መድቦልናል። የሚቀጥለው ደግሞ በጣም ብዙ ነው። ስለዚህ ከተማ ማማር ብቻ ሳይሆን ከተማ ውስጥ ያሉ ቅርሶችም እሴታቸው ተጠብቆ እንዲጠገኑ መንግስት ይፈልጋል። ስለዚህ በዚህ ረገድ ብዙ ነገሮች ሊወሩ ይችላሉ። መሬት ላይ ያለው እውነታ ግን መንግስት ለቅርስ ማፍረስ ሳይሆን ቅርሶቹ ተጠግነው ለምቶ ተጠብቀው ለትውልድ እንዲተላለፉ ከፍተኛ ትኩረት ሰጥቶ እየሄደ ነው ያለው። በጣም ጥሩ ነው። ምናልባት ወደ መጨረሻው ጥያቄ ስመጣ ግጭት ያለባቸው አካባቢዎች ያሉ ቅርሶች አንዳንድ እንግዲህ በይፋዊ ባልሆነ መንገድ ጉዳት እየደረሰባቸው ነው የሚል ነገር አለና እነዛስ በምን ሁኔታ ነው ያሉት? ጉዳትስ የደረሰበት ቅርስ አለ? አንዱ ጉዳት የደረሰው ያኔ ትግራይ ላይ በነበረው ሁኔታ ነበር፣ ጦርነት ነበርና ያኔ አጠቃላይ ወደሙ ቅርሶች ምንድናቸው የሚለው ነገር ከኛም ጋር ቲም ተዋቅሮ ከትግራይም ክልል ተዋቅሮ አጠቃላይ ጥናት ተካሂደዋል። በጥናቱ ላይ እኛው እዛው ሄደን መቀሌ ሄደን ውይይት ተደርጓል። ወደሙ መልሶ እነዚህ ቅርሶች አንዳንድ አካባቢ ይሄ አደጋ ይደርሳል ብሎም በየአካባቢው ይዞ ሄደም ካለ ምን ያለ ቅርሶች ወደ ቦታቸው እንዲመለሱ የጠፉ ቅርሶች መጠገን ያለባቸው እንዲጠገኑ ውይይት አድርገን ጥናት አድርገን ከዳሰሳ ጥናቱ መነሻ ያገኘነው ፋይንዲንግ መነሻ ውይይት አድርገናል። ወደ ስራም ተገብቷል። በመሃል የመቀዛቀስ ሁኔታ አለ። በመጀመሪያ ሁኔታ አልሄደልንም። መጀመሪያ እንደው ማንም አላቅም እንግዲህ የመጀመሪያዎቹ ይመስላል ወይ ሁለተኛ ሶስተኛ ኢትዮጵያ ቅርስ ባለስልጣን ነው ወደዛ ቲም የላከው። ልክ የሰላም እንትኑ እንዳለ የፕሪቶሪያ ስምምነት እንዳለቀ ሳንቆይ ነው የላክነው ቲም ማለት ነው። ይሄን ሰርተናል። ስለዚህ እዛ አካባቢ የጀመርነው ስራ አለ ማለት ነው። ሌላም አካባቢ ሰሞኑን አሁን ለምሳሌ በዚህ በጦርነቱ አማካማሚ የተጎዳው አንዱ የደሴ ሙዚየም ነበር። የደሴ ሙዚየም ከፍተኛ ጉዳት ደርሶበታል። ሰሞኑን እኛ በየዓመቱ ግንቦት 10 የሙዚየም ቀን እናከብራለን። ዘንድሮ ደሴ ላይ ነው ያከበርነው። በእለቱ አላከበርንም። ከተማው ላይ ክልል አቀፍ የስፖርት ፌስቲቫል ስለነበረ በ23 ነው ያደረግነው። ስለዚህ አንዱ የተጎዳው ቅርስ እኛ ባለሙያ መድበን ከክልሉ ጋር ሆነን አጠቃላይ አንድ የተገኘ ፈንድ ነበር፣ አንድ ከውጭ የመጣ ፈንድ ነበር። እኛ ለቅርስ ባላደራ በኩል ማኔጅ እንዲደረጋገን በቅርስ ባላደራ በኩል ሙዚየሙ እንዲታደስ አድርገናል። ከታደሰ በኋላ ደግሞ ሰሞኑን ያደረግነው ምንድነው
የሙዚየም ቀን ስናከብር ሙዚየሙ እንዲከፈት አድርገናል። ስለዚህ በዛ ውይይት ላይ ያተስማማነው ምንድነው በተዘረፉ ቅርሶቹ ቶሎ እንዲመለሱ። ቅርሶቹ ተዘርፈዋል፣ ብዙ የተዘረፉ ቅርሶች አሉ። ስለዚህ የትኛውም አካባቢ የትኛውም ማህበረሰብ እጅ አሉ የተዘረፉ ቅርሶች እንዲሞሉ፣ የተጓደሉትም እኛም በተለያየ መልኩ ቅርሶቹ እዛ አካባቢ ተሟልቶ ሙዚየሙ መደበኛ አገልግሎቱ ጀምሯል፣ ተጠናክሮ እንዲቀጥል አድርገናል። ስለዚህ ችግር በገጠማቸው አካባቢዎች ላይ ከፍተኛ የነበረው ቅድም እንዳልኩ ትግራይ ላይ ነበር፣ ገብተን ስራ ሰርተናል። ስራዎችም ተጀምረዋል። አንዱ የተጎዳው የደሴ ሙዚየም ነበር፣ እሱንም ስራ አስጀምረናል። በጣም ጥሩ። ምናልባት አቶ ኤልያስ ነው ጥያቄዎችን ጨርሻለሁ። እርስዎ ግን ቢጨመር ቢነሳ የሚሉት ካለ እናንሳና እንጨርስ። እንግዲህ እኔ አብዛኞቹ ነገሮቹ ብያቸዋለሁ፣ ግን ምንድነው ሁለት ነገሮች ላይ በደንብ ሀሳብ መስጠት እንፈልገው። አንዱ ከሰላም ጋር ተያይዞ ያለው ጉዳይ ነው። ቅርሶቻችን በጣም ሰላም ይፈልጋሉ። የፈለገ መዳረሻ ልማት ብንሰራ፣ የፈለገ ቅርስ ብንጠግን፣ የፈለገ ቅርሶች ቢኖሩን ቅርሶቻችን ሰላም ይፈልጋሉ። ይሄ ሰላም ደግሞ የሚጠበቀው እያንዳንዱ አካባቢ ያለ ማህበረሰብ ሰላሙ የመጠበቅ የመንከባከብ ሰላሙን የማጽናት ኃላፊነት አለበት። ለምንድን ነው ይሄ የምንለው? አንዳንድ አካባቢዎች ላይ ታዝናለህ። አንድ ወቅት እኔ ያኔ ጦርነቱ በነበረበት ሰዓት ላይ የተወሰነ ጊዜ ትግራይ አካባቢ ቆይቼ ነበር እና አክሱምን ከዛ በፊት አውቃታለሁ። ምን ያህል የቱሪስት ከፍተኛ የሆነ ቱሪስት ፍሰት እንደነበረና አብዛኛው ሰው ከነዚህ ከቱሪስት ጋር ተያይዞ ኑሮውን ይገፋ እንደነበር አይቻለሁ። በዛ ነው ቁጥሩ ሳይ ደግሞ በጣም ነበር ያዘንኩት። ስለዚህ ሰላሙ የምንጠብቅበት ምክንያት እያንዳንዱ ሰው የአካባቢው ሰላም የሚጠብቅበት የሚያጸናበት ምክንያት የፈለገ ያህል ቅርስ ቢኖር መዳረሻ ልማት ቢሰራ ሰላም ከሌለ ዓለም የውጭ ቱሪስት የሀገር ውስጥ ቱሪስትም አይሄድም። ከዛ ቅርስ የሚጠቀመው ነገር የለም ማለት ነው ማህበረሰቡ። ሁለተኛ እነዚህ በጣም ውድ የሆኑ ትውልድ ተንከባክቦ አምጥቶ በእኛ እጅ ያስቀመጣቸው ቅርሶች በእኛ ዘመን መጎዳት የለባቸውም፣ መውደም የለባቸውም፣ መጥፋት የለባቸውም። ቅርስ የሌለው ህዝብ እኮ ታሪክ የለውም። ቅርሶቻችን እኮ ታሪካችን፣ ማንነታችን የሚናገሩ ናቸው። ስለዚህ ቅርሶቻችን ጋር ከቅርሶቻችን የሚገኘው መሰረታዊ ጥቅሞቹ የምንፈልግ ከሆነ ቅርሶቹ ለቀጣይ ትውልድ ተላልፎ እንዲሄዱ የምንፈልግ ከሆነ ሁሉም ሰው የአካባቢውን ሰላም መጠበቅ አለበት። አንድ ሁለተኛ የቅርስ ልማት ስራ በባህሪው በጣም ኮስቲ ስለሆነ በቅርስ ጥገናና እንክብካቤ ላይ ሁሉም ማህበረሰብ መሳተፍ አለበት። በየደረጃ ያሉ መዋቅሮች መሳተፍ አለባቸው። ለመንግስት ብቻ የሚተው አይደለም። አንዴ ነው። ሁለተኛ ቅድም እንዳልኩ ትውልዱ ቅርሶቹ ተጠብቀው ለትውልድ እንዲተላለፉ እንፈልጋለን። በቀጣይኛ እያሰብን ያለነው ነገር አለ። በትምህርት ተቋማት ላይ የቅርስ ጥበቃና እንክብካቤ የሚል ክበብ ተቋቁሞ ይሄ እኛ የሰው ዘር መገኛ ኢትዮጵያ የሰው ዘር መገኛ ናት የሚለው ነገር ስለ ሉሲ ለማስተማር ለማስረጽ ቀጣይ ቅድ ፕላን አለ። ስለዚህ ትምህርት ተቋማትም አብዛኛው እንግዲህ እንደዚህ አይነት ነገሮች የምናሰርጸው አንዱ በትምህርት ተቋማት ነው፣ ሁለተኛ ሚዲያ ነው። ስለዚህ የሚዲያ አካላት በቅርስ ጥበቃና ልማት ላይ ለቅርሶቹ ሰላም እንደሚያስፈልጋቸው ትውልዱ ከቅርስ መማር እንዳለበት አሁን በእኛ ሁኔታ በርካታ ሙዚየሞች አሉ። አሁን ቁጥሩ ኤግዛክት ቁጥሩ ባላቆም ከ168 በላይ ሙዚየሞች አሉ በሀገሪቱ ላይ ማለት ነው። እነዚህ ሙዚየሞቹ አንደኛ እንግዲህ እያንዳንዱ ማህበረሰብ አንተ የሆነ አካባቢ ሄደ ስለዛ አካባቢ ህዝብ ታሪክ፣ አኗኗር፣ እሴት ሁሉ ነገር ከማወቅ ከመናገር ሰው ከሚነግር ይልቅ ሙዚየም ላይ ገብተህ የሙዚየም ጋይዶች ቢያስተምሩ ይበልጣል። ስለዚህ እነዚህ ሙዚየም የሌለባት አካባቢ ላይ ሙዚየም የአንድ ህዝብ ታሪክ፣ ባህል፣ ቋንቋ ማስተማሪያ ቦታ ስለሆነ ሙዚየም የሌለበት አካባቢ ላይ ሙዚየሞች እንዲከፈቱ፣ ሙዚየሞች ባሉበት አካባቢ ሙዚየሞቹ እንዲጠናከሩ በምን አንደኛ ሙዚየሞቹ ውስጥ የቁሳቁሶቹ በማሟላት ኦብጀክቶችን በማሟላት ቅርሶችን በማሟላት፣ ሁለተኛ ተገቢውን ሆነ የሙዚየም ጋይዶች በመቅጠር ሁሉም አካባቢ ላይ ደግሞ በሰላም የትኛው አካባቢ ላይ መጥቶ ሙዚየሞቹ እንዲጎበኝ የአካባቢ ሰላም ህዝቡ እንዲጠብቅ እነዚህ ጉዳዮች ላይ ማህበረሰቡ የነቃ ተሳትፎ እንዲያደርግ እፈልጋለሁ። በእናንተም በኩል ደግሞ እነዚህ ነገሮች ደጋግማችሁ ብታስተላልፉልን በጣም ደስ ይለኛል። አመሰግናለሁ።
እጅግ እናመሰግናለን። እግዚአብሔር ይስጥልን። የፕሮግራማችን ተከታታዮች ከኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር ከሆኑት ከአቶ ኤልያስ ሽኩር ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበር። በቀጣይ ሳምንት በሌላ ፕሮግራም የምንገናኝ ይሆናል። እስከዛው ድረስ መልካም ቆይታ